ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም በስመ አብ ወወልድ አሐዱ አምላክ አሜን። የተወደዳችሁ ልጆቻችን፣ ወገኖቻችን ይህንን የመሰለ ጸያፍን ለማስወገድ ምክር የምንለዋወጥበት ሁላችንም ግንዛቤያችንን የምናስፋፋበት እድል በመሰጠቱ ወይም ዝግጅት በመደረጉ በሁላችሁም ስም ላዘጋጁት ለደከሙት ሰዎች ላመሰግን እወዳለሁ። እኛ ኢትዮጵያውያኖች በዚህ ዓለም ላይ የሚደረገውን ሁሉ እናድርግ ብለን የምንፎካከር አይደለም። ተናጋሪዎቹ እንደተቃቀሱት በሃይማኖታችን ከእግዚአብሔር ጋር ባለው ትውውቅነታችን ከሰው ሁሉ በፊት ነው። ሕግጋት ሳይጻፉ ኢትዮጵያውያኖች ከእግዚአብሔር አምላክ ጋር ግንኙነት አድርገዋል። እግዚአብሔር አምላካቸውን እንደ ግል የሥጋ አባታቸው እናታቸው ብድግ አድርጎ እንዲያቅፋቸው እጃቸውን ዘርግተው ወደ እግዚአብሔር አቤቱታቸውን ድምፃቸውን አሰምተዋል። ይህ በተደረገበት ጊዜ ለነቢዩ ሙሴ የተሰጠውን የሰው ልጅ የሚተዳደርበትን ሕግጋት ገና አልተጻፈም ነበር። የዛሬ ሳይንቲስቶቻችን ሲናገሩ ኢትዮጵያ የሰው ልጅ መገኛ ምድር እንደሆነች ይናገራሉ። እንግዲህ በሁሉም በኩል ቀዳሚነት አለን። በሃይማኖት መጻሕፍትም ቀድሞ ተሰልፎ የተገኙ ናቸው። በተፈጥሮም ደግሞ የመጀመሪያው ሰው ከዚህ የተገኘ እንደሆነ ሳይንቲስቶቻችን፣ የዓለም ሳይንቲስቶች እየተናገሩ ነው። ከዚህም በተጨማሪ ኢትዮጵያ ከተፈጠረችበት ጊዜ ጀምሮ ማንም ሰው ከሌላ አቅጣጫ መጥቶ ድንበሯን ተሻግሮ የረገጣት ባንዲራዋን የለወጠ ማንም የለም። ከመጀመሪያው ጀምሮ ነፃ ናት። ሙከራ አልተደረገም አይደለም። በየዘመኑ በየክፍላተ ዘመኑ ሙከራ ተደርገዋል። ኢትዮጵያውያን በነበራቸው አቅም ከሁሉ የበለጠ አቅም ነው። በእግዚአብሔር የመታመን ነው። ጠላቶቻቸውን ከውጭ ነው የመለሷቸው። ነፃ ሆና የምትገኝ ከጥንት ጀምሮ ኢትዮጵያ ናት። ይህ የተለየ ጥቅም አለው። ኢትዮጵያ ለምታደርገው ሁሉ ትኩረት የሚስብ አለ። በሌሎቹ በኩል ለምን ይህን ያህል ነፃ የነበረች ሀገር ከሌሎች ሲገለባበጡ የነበሩ የራሳቸው ያልሆነ ከዛም ተበድረው ባገኙት ጠባይና ልማድ በሚያሰሙት የተሳሳተ ድምፅ ሰምታ እንደነሱ ልሁን ለማለት የሚገባት ሀገር አይደለች። ስለዚህ በዚሁ እግዚአብሔር ባልፈቀደው መንገድ የሚፈጸሙ ድርጊቶች ደግሞ
የስቃይ፣ የመከራ፣ የውርደት፣ የበሽታ እንጂ ጠቃሚ ነገር እንደማያስገኙ ይኸው ሳይንቲስቶቹ፣ ዶክተሮቹ ስለዚህ በዓለም ላይ ሌላው ችግር ያለ አንዱ ማንነቱን ጠብቆ የተቀመጠ እንደሆነ ሌሎቹ የራሳቸው የተበላሸውን ጠባይ ያልተወሰደላቸው ያልተገለበጠላቸው ከሆነ ሁሉም አንድ ለማድረግ ቁም ነገር እንዳዘለ ሐሳብ ይዘው እንደተነሱ ያን የራሳቸውን ሐሳብ እንዲዛመት በያሉበት ኃላፊነት ሆነው ይናገራሉ። ኢትዮጵያውያኖች በመጀመሪያ ግንኙነት ያደረጉት ከፈጣሪያቸው ጋር ነው። ከዚያ ቀጥሎ በየደረጃው በቅዱሳት መጻሕፍት የተመለከትን እንደሆነ ተከታዮቻቸውን ሁሉ ከእነሱ ጋር ቀጥለው የመጡ ትውልዶች በሙሉ ግንኙነታቸው ከዚያው ከእግዚአብሔር ጋር ነው። ከእግዚአብሔር የሚሰጠው መመሪያ የሚስተካከል አይደለም። አሁን በእውነቱ ይህንኑ ማንነታችንን መጀመሪያ ካወቅን እነገሌ እንዲህ አሉ፣ እንዲህ ያለ ድርጊት መጣ፣ እንዲህ ያለ ሰው ተናገረ፣ እንዲህ ያለ መሪ ተናገረ። እንዴ እኛ እኮ ስንፈጠር እያንዳንዳችን ነፃ እኮ ነን፣ አዋቂዎች እኮ ነን፣ ተመራማሪዎች እኮ ነን። የማናውቀው ነገር እኮ የለም። ስለምናውቅ የሚናገሩትን ሰምተን ጥሩ ነው መጥፎ ነው እንላለን። እንዴ ለመጥፎነት የሚጋበዝ ሰው አለ እንዴ? ስለዚህ ልጆቻችን እግዚአብሔር አሟልቶ ሰጥቶናል፣ አዋቂዎችንን ነፃነታችንን በዓለም ላይ ይሄ ሁሉ ሲረጋግጥ የኖረውን ዓለም እንዲህ ያለ እድል አላጋጠመው። ባህላችን አልተለወጠም፣ ታሪካችን አልተቀነሰም፣ ክብራችን አልተወረሰም በማንም ዘንድ። አሁን በወሬ እንደ ሌሎቹ ዝም ብለን የምንማረክ ሰዎች አይደለንም። ስለዚህ ማንም ቢሆን ማን እንደው ታላቅነቱ ሀብታምነቱ ለራሱ ነው። እኛ እግዚአብሔር ድሆች አድርጎ አልፈጠረንም ብያለሁ። በዓለም ላይ ተዘዋውራችሁ ሂዱ፣ አንዱ ያልረገጠው ሰው ታገኙ እንደሆነ አንድም ሰው አንድም ሀገር አይገኝም። ኢትዮጵያ ብቻ ናት። በዚህ ሕዝብ ላይ እንደዚህ ያለ ከሱ አቅም በታች የሆነውን በጣም የረከሰውን አጸያፊ የሆነውን ነገር ሲመጣ ከኢትዮጵያ የበለጠ ለይቶ ሊያሽቀነጥር የሚችል ማንን ይመጣል? ሰው ራሱን የሚያውቅበት ራሱን የሚችልበት ራሱን ወደ ተሻለ ደረጃ የሚደርስበት ጉዳይ ያበረክታል እንጂ እንደው የሚበላሽበትን ቁም ነገር ሊያበረክት አይገባውም። እንዲህ ያለውን አጸያፊውን የረከሰውን ነገር ብዙ ጊዜ ማተት አያስፈልግም። ጸያፍ ነው፣ ነውር ነው፣ የተከለከለ ነው። ስለዚህ መከልከሉን ብቻ ልጆቻችን እንዲያረጋግጡ ከመንገር በስተቀር ብዙ አይኖሩምና ምናልባት አንድ
ዲክሽነሪ ይዞ መጥቶ ይህንን ሲናገር ይውላል ብላችሁ የተፈጥሮ ሕጋችን የተቀደሰ ባህላችን ይጠበቅልን ነው የምንለው። እግዚአብሔር በሰጠን ሕግ ነውና የምንሄደው። ባህላችንም ከሃይማኖታችን ጋር ያልተራራቅ ተያይዞ ተስማምቶ ነው የሚሄደውና ሁላችንም ከሕግ በታች መሆናችንን ስለምናውቅ ይህንን እናውቃለን። ለኢትዮጵያውያኖች እንግዳ አይደለም። ሕግ በሰው ላይ ስልጣን የሚኖረው ሰው በሕይወት እስካለ ድረስ ብቻ መሆኑን ደህና አድርገን መረዳት ይኖርብናል። ከሕገ ተፈጥሮ ውጭ እንሄዳለን ብለው የተነሱትን ለመምከርና ትምህርትን ለመስጠት ሁላችንም በዚሁ ተገናኝተናል። ምክር ለመስጠት ነው እንጂ እኛ ለራሳችን አይደለም። የተሳሳቱትን ተሳስታችኋል ለማለት ብቻ ነው። በእውነቱ ልጆቻችን ሳያውቁ የተሳሳቱ ካሉ እኔና እኔን የመሳሰሉ በአስተማሪነት ያሉት ናቸው የሚወቀሱ፣ እነሱ አይደሉም። የአሁኑ ጊዜ ዓለማችን የተከተለውና እየተከተለ ያለው ገጽታ እድገትን የሚያሳይ ሲሆን በአንጻሩ ደግሞ እድገትን ብቻ ሳይሆን ጥፋትን ሊያስከትሉ የሚችሉ ችግሮችም አልታጡም። እነዚህም በአንክሮ በተዘክሮ መታየትና በተጨባጭ መመዘን ካለባቸው ችግሮች አንዱ የተመሳሳይ ጾታ ግንኙነት ነው። የዚህ ሕገወጥ ድርጊት መከሰት አድገናል የሚሉ ክፍላተ ዓለም እስካሁን ድረስ የሚሰማ ቢሆንም በሀገራችን ያልተሰማ የማይታወቅ የነበረ ነው። ይሁንና አሁን በአካባቢያችን አዲስ ክስተት ሆኖ ዜናው በመሰማቱ በእግዚአብሔር ምሳሌ የተፈጠረውን ሰው የከበረውንና የተወደደውን የሰው ልጅ ክብረ ሕሊና የሚነካ ስለሆነ ይህ እንቅስቃሴ በአስቸኳይ ሊገታ የሚገባው መሆኑን ለማስገንዘብ እንወዳለን። የተመሳሳይ ጾታ ግንኙነት በሃይማኖት መጻሕፍት የተወገዘ ነው፣ በሞትም እንዲቀጣ ያዛል፣ መጽሐፉ ያዛል። ከዚህ በመነሳት ዩናይትድ ፎር ላይፍ ኢትዮጵያ ይህን የተጋረጠውን አደጋ በመገንዘብ ከዓለሙ ዙሪያ ለቀረበው ሕገ እግዚአብሔርን የሚጻረር አድራጎት ሀገራዊ ምላሽ እንድንሰጥበት ይህን ታሪካዊ ስብሰባ በአዲሱ የአፍሪካ የህብረት አዳራሽ በማዘጋጀቱ በእጅጉ ሊመሰገን የሚገባ የሰዶምና የገሞራ ሰዎችና በዙሪያቸው የነበሩ ከተሞች ሁሉ ፈጽመው የጠፉት
በተመሳሳይ ጾታ ግንኙነት በሰሩት ኃጢአት እንደሆነ የሃይማኖት መጻሕፍት ያስረዳሉ። ይህም ጥፋት ኢሕጋዊ ድርጊት አጠቃላይ ድምሳሴን አድርጎባቸዋል። ይህን አጸያፊ ግብር በሚፈጽሙ ሁሉ ላይም ሊደርስ እንደሚችል በቅዱስ መጽሐፍ ተረጋግጧል። ስለዚህ ይህን ድርጊት ማለት የተመሳሳይ ጾታ ግንኙነት ከተፈጥሮ ሕግ ውጭ ኢሰብአዊ በመሆኑ የሃይማኖት መጻሕፍት ትምህርትን ስለሚጻረር የሰውን ክብር ስለሚያጎድፍ ማንኛውም ህብረተሰብ የሚደግፈውን የተቀደሰ ባህልና ልማድ ስለሚቃረን የወንድነትና የሴትነት የተፈጥሮ ባህሪን ስለሚቃረን በሕገ ተፈጥሮና በሕገ መጻሕፍት የተፈቀደውን በአንድ ወንድና በአንዲት ሴት መካከል የሚፈጸመውን ቅዱስ ጋብቻ ስለሚከለክልና በቅዱስ ጋብቻ የሚገኘውን ዘር የመተካትን ሂደት ስለሚቃረን በሶዶምና ገሞራ ሰዎች ላይ የደረሰውን ታላቅ ጥፋት የሚያመጣ ለደዌ ሥጋ ለደዌ ነፍስም የሚያጋልጥ ስለሆነ እኛ የኢትዮጵያ የሃይማኖት መሪዎች ሁላችን የኢትዮጵያ የሃይማኖት መሪዎች አድራጎቱን አጥብቀን እንቃወማለን፣ እናወግዛለን። ይህ በእንዲህ እንዳለ በዓለማችን በኃላፊነት ላይ ያሉ አንዳንድ የሀገር መሪዎች፣ የድርጅት ተጠሪዎች የተመሳሳይ ጾታ ግንኙነት ሕጋዊ እንደሆነ እንዲሆን ያላቸውን ፍላጎት ለዓለም ግልጽ ለማድረግ ሞክረዋል። ይህን የሰውን ልጅ ሰብአዊ ክብርና ሃይማኖታዊ ስነ ምግባር የሚነካ ኢሕጋዊ ተግባር በመፈጸም ላይ የሚገኙት ሁሉ ድርጊቱ የሀገራችንን የዓለሙን ሁሉ የተቀደሰ ባህል የሚጻረር የትውልዱን ስነ ልቦና የሚሰሩ በቅዱሳት መጻሕፍት የተወገዘ ድርጊት መሆኑን ተገንዝበው ከተፈጥሮ ሕግ ውጭ ከሆነ አድራጎታቸው በንስሐ እንዲመለሱ መልእክታችንን በአጽንኦት እናስተላልፋለን። ይህም የተመሳሳይ ጾታ ግንኙነት የእግዚአብሔርን ትእዛዝና ፈቃድ የሚጻረር ስለሆነ በህብረተሰቡ ላይ የሚያደርሰው ተጽዕኖ ግንዛቤን አግኝቶ ሀገር ተረካቢው ትውልድ ከዚህ ኢሕጋዊ አስከፊና አስጸያፊ ድርጊት ራሱን እንዲጠብቅ በድጋሚ መልእክታችንን እናስተላልፋለን። ከእግዚአብሔር የበለጠ
አጥፊነቱን አጸያፊነቱን የሚያውቅ ማን አለ? እግዚአብሔር ይስጥልኝ። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ